የማዕከላዊ ኢትዮጵያ ክልል ጸረ ሙስና ኮሚሽን በ2018 ዓ.ም በግማሽ በጀት ዓመት ያከናወናቸውን ስራዎች በተመለከተ በሕግና አስተዳደራዊ ጉዳዮች ቋሚ ኮሚቴ ተገምግሟል። በዚህም ለ80617 አመራሮች፣ ባለሙያዎችና ሌሎች ባለድርሻ አካላትን ስልጠና መስጠት፣ በአይነት 104359 ሺህ ብር የተመዘበረን ገንዘብ ማስመለስ፣ 1330 አመራሮች ሀብታቸውን እንዲያስመዘግቡ ማድረግ በ6 ወራት ከተከናወኑ በርካታ ስራዎች መካከል እንደሆኑ ሪፖርት ያሳያል። በሌላ በኩል በየደረጃው ባለው መዋቅር የሥነ ምግባር መከታተያ ክፍል አለመኖር፣ የባለሙያና የሎጂስቲክ እጥረት እንደ ችግር ያጋጠሙ ጉዳዮች ናቸው። በምክር ቤት አባላቱ ከሀብት ማስመለስና ከባለሙያ እጥረት ጋር ተያያዙ ጥያቄዎች የቀረበ ሲሆን በማዕከላዊ ኢትዮጵያ ክልል ጸረ ሙስና ኮሚሽን ኮሚሽነር በማሞቴ ጋና በሕግና አስተዳደራዊ ጉዳዮች ቋሚ ኮሚቴ በወይዘሮ መሰረት ወልደ ሰንበት ምላሽና ማብራሪያ ተሰጥቷል። ሀብት ማሳወቅና ምዝገባ ጋር ያለው ነገር ቻሌንጅ የለም ማለት አይደለም። አለ፣ ስቲል ቻሌንጅ አለ። ለምሳሌ ኃላፊዎች ኦፊሰር የሌለበት ቦታ ላይ የሥነ ምግባር መከታተያ ክፍል በሌለበት ቦታ ላይ ኃላፊዎቹን አሲስት የሚያደርግ ሰው የለም። ትልቅ ነው። ወደ 16 ገጽ ነው ሀብት ማሳወቅና ምዝገባ እንትኑ ራሱ ማለት ነው። እቺን እንደዚህ ነው የምታረጋው፣ እንደዚህ ነው የምትሄደው ብሎ የሚያግዘው ሰው ከሌለ ይህን የሚሰራ የለም ማለት ነው። ስለዚህ ይሄ ከኦፊሰሮች ምደባ ጋር ጭምር ይገናኛል። ከዚህ በፊት አሁን ጥቆማ ማምጣት ፈተና ነበር። ጥቆማ ሰው ደፍሮ አይሰጥም። አሁን ይሄ መነቃቃቱ የግንዛቤ ስራው ሰፋ ያለ በመሄዱ ምክንያት አሁን ጥቆማ ኦቨር የሆነባቸው እንደመጣ ነው አሁን ስትገልጹ የቆየውና ይሄ ማለት ደግሞ የመንግስትና የህዝብ ሀብትን ብልሹ አሰራሮችን ለማዳን ለመታገልም ጭምር ለኛም በሩ ዝግ ከሆነ የቱ ጋር ገብተን እንታገላለን። የምንታገልበት መንገድ ጥቆማ ሲመጣልን፣ ሀሳብ ሲመጣልን፣ አስተያየት ሲመጣልን ነውና እነዚህ በጣም ጥሩ ናቸው። ተጠናክሮ መቀጠል አለባቸው። ተቋማት ኃላፊዎች ፈቃደኛ የሆኑ አይደለም ለመመደብ ማለት ነው። እሱ ብቻ አይደለም፣ የሚመድቡትም ሰው ስራውን የሚወጣ ሰው አይደለም፣ ብቃት ያለው ሰው አይደለም። የሆነ በትምህርት ዝግጅቱ በስራ ልምዱ ራሱም ደግሞ ከብልሹ አሰራር የጸዳ ሰው ሆኖ በደንብ አድርጎ የሚታገል ሰውን ከመመደብ አንጻርም ችግር አለ የሚለውን ነገር በደንብ አድርገን አንስተናል። እዛ መድረክ ላይ እኛ አላቋረጥንም፣ ምንም ወደ ኋላ አላልንም። በደንብ አድርገን ነው አሁንም እንቀጥልበታለን። ሀብት ማሳወቅና ማስመዝገብ አሁንም ቢሆን ሁሉም በተቻለ መጠን በአቅም ክልል እንዲያስመዘግብ በየጊዜው ደግሞ መልሶ ቼክ ኤንድ ባላንስ የማድረጉ ስራዎች እየተሰሩ ከሄደ ሰው ራሱ ፈልጎ የኔ አልተመዘገበም ብሎ ይመጣል ማለት ነው። በቅድመ መከላከልና በድህረ መከላከል እንትንም ቢሆን የዳኑ ሀብቶች ቀላል አይደሉም። ይሄ የእናንተ ብቻ ሊሆን ይችላል፣ ሌሎች ተቋማትም ያመጣሉ። በቅንጅትም በግልም ነው የሚሰራውና እነዚህም አሁን የገቡት ቀላል አይደለም። እስከ ያዳንዱ ነገር እያየን ስለሆነ ይሄ በጣም ጥሩ ነው። በተመሳሳይ የማዕከላዊ ኢትዮጵያ ክልል ፖሊሲና ጥናትና ምርምር ኢንስቲትዩት በግማሽ በጀት ዓመት ያከናወናቸው ስራዎች በቋሚ ኮሚቴው ተገምግሟል። ኢንስቲትዩቱ በ2017 የተቋቋመ ሲሆን ከፌዴራል የፖሊስ ጥናት ኢንስቲትዩት፣ በክልሉ ከሚገኙ ዩኒቨርሲቲዎች፣ ሙያ ቴክኒክና ከክልሉ ከተማ ልማትና ኮንስትራክሽን ቢሮ በርካታ ስራዎችን ለመስራት የትብብር ስምምነት መፈራረሙ በክልሉ ውስጥ የባህላዊ ፍርድ ቤቶች ህጋዊ እውቅና ተቋማዊ አደረጃጀቶችን ለመፍጠር የዳሰሳ ጥናት ማድረግ በአጭር ጊዜ ከተከናወኑ ተግባራት መካከል ጥቂቶቹ እንደሆኑ የቀረበው ሪፖርት ያሳያል። የክልሉ ፖሊሲና ጥናትና ምርምር ኢንስቲትዩት ኃላፊ ዶክተር አክመል መሐመድና የህግና አስተዳደራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ መሰረት ወልደ ሰንበት በክልሉ ውስጥ የሚገኙትን ጠቅላላ ሀብቶች ለይቶ ጥናትና ምርምር እንዲደረግባቸው በምክር ቤቱ አባላት በተነሱ ጥያቄዎች ዙሪያ ምላሽ ሰጥተዋል። እያንዳንዱ አካባቢ ፖቴንሻል ተለይቷል። ለምሳሌ ዝንጅብል አምራች አሁን ከወራቤ ዩኒቨርሲቲ ጋር ያነሳ ነው። አሁን ዶክተር ሀብታሙ ዳታዎች አሁን እርስዎ እንደሚናገሩት አይደለም። ትልቁ ችግር ያለው እናንተም ልትሰሩ የሚገባው ክልላችን ላይ አምናም ስናጠና ትልቁ ችግር ዳታ ነው። የዝንጅብል አሁን ለምሳሌ የወረዳው ቶታል አለ የምርት መጠን እና ሽፋን፣ የቀበሌ ግን ያስፈልጋል። ጥናት ሳይንስ ነው። የአካባቢ በዚህ ፖቴንሻል በአግሮ ፕሮሰሲንግ ቫልዩ ቼን ማለት ያ ነው። በነገራችን ላይ ጥያቄው አንዱ የሚለው በእሴት በመጨመር ሂደት ውስጥ ተሳትፎ አለህ ወይ ነው። ለምሳሌ ዝንጅብል አይ ጥሬውን እንዳለ ነው ምሸጠው አይደለም፣ አጥቤ አድርቄ ኢምፒዩሪቲን ለይቼ ለፕሮሰሲንግ ግብአት የሚሆንን አዘጋጅቼ ራሴን ፕሮሰስ አረጋለሁ፣ ሰሚ ፕሮሰስ አረጋለሁ፣ ወደ ፓውደር ቀይሬ ይሄን አረጋለሁ እንዲል ሆኖ ነው የተዘጋጀው። ከሶስቱ ዩኒቨርሲቲዎች ጋር ከማን ጋር ምን እንስራ፣ አግሮኢኮሎጂው ከየትኛው ዩኒቨርሲቲ ጋር ምንድን ነው ያለው የምለው ዝም የቁጭ ብዬ ሳስብ
በቃ ለእያንዳንዱ አንደኛ በቀረበታው ራሱ ለመስራት የሚያመቸው ነገሮች አሉ። ጀነራል በሆነ መንገድም ይዞ የሚሰራቸው ነገሮች አሉና ይሄ የሄዳችሁበት መንገድ ይሄ ተጠናክሮ መቀጠል አለበትና ጥሩ ነው። ፖቴንሻል ልየታ ይሄ ትልቁ እስከ ዛሬ ድረስ ያው እንለፋለን፣ እንወድቃለን፣ እንነሳለን። ግን ምን መተን ምን እንደምናገኝ ማወቅ ነው ትልቁ። አንድ ድንጋይ ወርውረን ብዙ ነገሮችን ማምጣት የምንችልበት እድሎች ላይ ነው በደንብ አድርገን እድሎችን የመለየት ጉዳይ ላይ የሄዳችሁበት መንገድ በጣም ጥሩ ነው። ተጠናክሮ መቀጠል መቻል አለበት የሚል ሀሳብ አለን።